የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው በነገራችን ላይ። ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ኦርቶዶክሳውያን ክርስቲያኖች በሙሉ የሚያሳዝን የሚያስደነግጥ ዜና እየሰማን እንገኛለን። ወንድማችን ዲያቆን መምህር ዘላለም ታዬ ታስሯል። እንግዲህ በምታዩት መልኩ ኦርቶዶክስ ለአርሲ ድምጽ የሆኑትን ገዳዮችን ትተው ጨፍጫፊዎችን ትተው የሚያሰቃዩትን ትተው ኦርቶዶክስን ምን አድርገዋል? ለኦርቶዶክስ ለሞቱት ድምጽ ሆኗል ተብለው ያሉትን መንግስት እያፈነ በምታዩት መልኩ እያሰረ ይገኛል። ለኦርቶዶክስ ድምጽ ሲኮን ማን እንደሚያስር መንግስት ይህንን ነገር እንደሚያደርገው ምንም ጥያቄ የለም። ይህን ነገር የሚያደርገው መንግስት፣ ይህን ነገር የሚያደርገው ለሞቱት ድምጽ መሆን ወንጀል የሆነበት ሰዓት እያየን ነው። ይሄን ቪዲዮ ጆን ዳንኤል ለሚባል ቲክቶከር ታርሱልኛል። ይሄንን ማስረጃ ተመልከቱ። የአርሲ ጉዳይ ሆነ ቲክቶከሮች ብቻ ጉዳይ አይደለም። ቲክቶከሮች ብቻ አይደለም ድምጽ የሚሆኑ የሁሉም ኢትዮጵያዊ ጉዳይ ነው። ቲክቶክ ገንዘብ አይጠይቅም። ሁላችሁም ለቤተክርስቲያን ድምጽ መሆን ሲገባችሁ እከሌ ለምን መርጦ አልቃሽ ነው፣ እከሌ ለአክሱም ለምን ድምጽ አልሆነም? አርሲ ላይ ያለውን ችግር መፍትሄ ብታመጡ ይሻላል። ሕፃናት ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? የተጎዱት ልጆች እነዚህ ናቸው ማለት የሚችል በእንባ ስለ ልጆቹ በግልጽ በአደባባይ መናገር የሚችል አባት ነው። ሲጎዱም ደግሞ አሁን እያደረጉ እንዳለው የሚረዳ የሚያግዝ አባት ነው የሚያስፈልገው። እንዴት ነው የኦርቶዶክስ ጀግኖች ለሃይማኖት አንገታችን የምንሰጠው እኛ በቃ ወንዶች ሃይማኖታችን ለመጠበቅ የምንታጠቀው? ንስሐ እንግባ። መታጠቅ ምን ያስፈልጋል? ንስሐ ለምን በቃ ይሄ ሁሉ የመጣ በእኔ ኃጢአት ነው። ፈጣሪን በድየዋለሁ። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ኦርቶዶክሳውያን ክርስቲያኖች በሙሉ የሚያሳዝን የሚያስደነግጥ ዜና እየሰማን እንገኛለን። ወንድማችን ዲያቆን መምህር ዘላለም ታዬ ታስሯል። ሁላችሁም በጸሎት እንድታስቡት ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ድምፅ እንድትሆኑት በትህትና እጠይቃለሁ። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው በነገራችን ላይ። ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሪዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሪዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥባትን የሚጨምር፣ የነሱን ዜና ማዳመጥማ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ እንድናውቅ ነው የሚያደርግ። ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። በጣም ይሄን ነገር ኮፒ ሊንክ ሼር በማድረግ ለሁሉም እንዲደርስ አድርጉ። ኦርቶዶክስን ለምን ድምጽ ሆናችሁ ብለው በምታዩት መልኩ እነዚህን በሙሉ አባቶች አስረዋቸዋል። የቤተ ክርስቲያናችን የነገረ መለኮት መምህር ተመራማሪና የታላላቅ መጽሐፍ ጸሐፊ ቀሲስ መዝገቡ ካሳን ዶክተር ጨምሮ ሌሎች መምህራን ከሰሞኑ መታሰራቸው ይታወቃል። አሁን ደግሞ ዲያቆን ዘላለም ታዬን ጨምሮ በማህበራዊ ሚዲያ ስለ ቤተ ክርስቲያን መረጃ በመስጠት የምናውቀው የሆነ የሰማዕቷ መታሰራቸውን ሚዲያው አረጋግጧል። ተጨማሪ መረጃዎች እንዲደርሱ ይላል። እንግዲህ በምታዩት መልኩ ኦርቶዶክስ ለአርሲ ድምጽ የሆኑትን ገዳዮችን ትተው ጨፍጫፊዎችን ትተው የሚያሰቃዩትን ትተው ኦርቶዶክስን ምን አድርገዋል? ለኦርቶዶክስ ለሞቱት ድምጽ ሆኗል ተብለው ያሉትን መንግስት እያፈነ በምታዩት መልኩ እያሰረ ይገኛል። ስለዚህ ይሄንን ነገር መላው የኦርቶዶክስ ክርስቲያኖች ኮፒ ሊንክ ሼር በማድረግ ይሄንን ድምጽ በመሆን ለኦርቶዶክስ ድምጽ ሲኮን
ማን እንደሚያስር መንግስት ይህንን ነገር እንደሚያደርገው ምንም ጥያቄ የለውም። ይህን ነገር የሚያደርገው መንግስት ነው። ይህን ነገር የሚያደርገው ለሞቱት ድምፅ መሆን ወንጀል የሆነበት ሰዓት እያየን ነው። ይህንን የማያፍር መንግስት መቃወም መቼም ጽድቅ ነው ብዬ ነው የማስበው። እንዴት የሞቱት ሰዎች የገደሉትን መፈለግ ቀርቶ መጠየቅ ቀርቶ እነዚህን ወንድሞቻችንን እንዲሁም አስተማሪዎቻችንን መምህራኖችን ማሰር መንግስት ከኦርቶዶክስ ጋር ከፍተኛ ምን ጀምሯል? ኦፊሻሊ ኦርቶዶክስ ላይ ምን ሆኗል? አውጆባታል። ስለዚህ የኦርቶዶክስ የሆንክ በሙሉ ከዚህ መንግስት ጋር ያለን ነገር ወደ ምን ትገባል? ወደ ትግል ትገባል። ምንም ጥያቄ የለውም። ወደ ትግል ነው የምትገባው። ስለዚህ እነዚህ ወንድሞች ምንም ያደረጉት ነገር የለም። ስለ ቤተ ክርስቲያን መጮህ መንግስትን አስቆጥቶታል። መንግስትን ስለ ቤተ ክርስቲያን መጮህ አስቆጥቶ እነዚህን መምህራኖችን አስሯል። ስለዚህ እያንዳንዳችሁ ኮፒ ሊንክ ሼር በማድረግ በሙሉ እንድትሰሩት በትህትና ጠይቃለሁ። እንዲሁም ይሄንን ነገር በእንግሊዘኛ እሰራዋለሁ። አመሰግናለሁ። ይሄን ቪዲዮ ጆን ዳንኤል ለሚባል ቲክቶከር ታደርሱልኛላችሁ። ሁላችሁም ሼር አድርጋችሁ ለጆን ዳንኤል ለሚባል ቲክቶከር ይሄንን ማስረጃ ተመልከቱ። ጆን ዳንኤል መርጦ አልቃሽ ነው፣ ጆን ዳንኤል ኦርቶዶክስ ጠል ነው፣ እከሌ ስለ አክሱም ድምፅ አልሆነም፣ እከሌ ስለ አርሲ ድምፅ አልሆነም ብላችሁ ቲክቶከር ላይ ፍድ ከምትሉ እንዲሁ መፍትሄው ላይ ትኩረት አታረጉ። ቲክቶክ ላይ በቃ ቲክቶከሮችን ከመጥመድ ይልቅ ሌላ ስራ የሌላችሁ ሰዎች አላችሁ፣ ማቀሳሰር የምትወዱ በጣም። ይሄ ጆን ዳንኤል የሚባል ቲክቶከር እውነት ኦርቶዶክስ ጠል ቢሆን ኖሮ ይሄንን ምስክር ወረቀት ተመልከቱት። ቤተክርስቲያን በሐራጅ ልትሸጥ ስትል ተመልከቱ። ለአራት ተከታታይ ቀናት 4 ሚሊዮን ብር ሰብስቦ ቤተክርስቲያንን ከሐራጅ ከመሸጥ ያዳነ ልጅ ነው። እና ለሌሎቻችሁ መመክራችሁ ነገር የአርሲ ጉዳይ ሆነ ቲክታከሮች ብቻ ጉዳይ አይደለም። ቲክታከሮች ብቻ አይደለም ድምጽ የሚሆኑት፣ የሁሉም ኢትዮጵያዊ ጉዳይ ነው። ሁሉም ባለማህተብ ቲክቶክ ገንዘብ አይጠይቅም። ሁላችሁም ለቤተክርስቲያን ድምጽ መሆን ሲገባችሁ እከሌ ለምን መርጦ አልቃሽ ነው፣ እከሌ ለአክሱም ለምን ድምጽ አልሆነም፣ እከሌ ለኦርቶዶክስ ድምጽ አልሆነም ብላችሁ ሪፖርት ከምታረጉ አርሲ ላይ ያለውን ችግር መፍትሄ ብታመጡ ይሻላል። ሁሌ ማቀሳሰር፣ ሁሌ የሆነ ቲክቶከር ጥፋት ሲሰራ ሪፖርት ማድረግና የሆነ አካውንት አንፎሎ ከማድረግ ውጪ ሌላ ትርጉም የላችሁም። አርሲ ላይ እየተረሳ ነው። አሁንም ሾርት ሚሞሪ እየሆናችሁ ነው። ስለዚህ የምነግራችሁ ነገር አሁንም አርሲ ላይ የተፈጠረውን ችግር ለአንዴና ለመጨረሻ ጊዜ መፍትሄ ከመስጠት ጋር ትኩረት ብናደርግ እንዴት ነው የኦርቶዶክስ ጀግኖች ለሃይማኖት አንገታችን የምንሰጠው እኛ በቃ ወንዶች ሃይማኖታችን ለመጠበቅ የምንታጠቀው? ንስሐ እንግባ። እስኪ ንስሐ እንግባ። መታጠቅ ምናምን ምን ያስፈልጋል? ንስሐ ለምን በቃ ይሄ ሁሉ የመጣ በእኔ ኃጢአት ነው። ፈጣሪን በድየዋለሁ። እየዘሞትኩ እየዘፈንኩ ፍትወት በቃ አፍንጫዬ ላይ ወጦብኝ ዝሙት ሰልጥኖብኝ ፈጣሪን አስቀይሜዋለሁ፣ በሐሜት አስቀይሜዋለሁ። ፈጣሪን በተንኮል ሌላውን በመጥላት በመቀኝነት አስቀይሜዋለሁ። የኔ ኃጢአት ዘረኛ ሁኜ ወንድሜን አብሮኝ ያደገውን የአማራውን የትግሬውን የኦሮሞውን ወንድሜን ጠልቼ በክፋት እግዚአብሔርን አስቀይሜዋለሁና ንስሐ ልግባ። ለምን ትሬንድ ለምን ይሄ አይሆንም? እያቃምኩ እያጨስኩኝ በማይረባ መጠጥን በራሴን በማደንዘዝ ራሴን በመደበቅ ፈጣሪን አስመርሬዋለሁ። ለልጆቼ መልካም ሳልሆን እኔም ለእናቴ መልካም ሳልሆን ባለቤቴን በስነ ስርዓት ባልነቱን ሬኮግናይዝ ሳላረግ በዝሙት ኑሬያለሁ፣ ሚስቴን በድያለሁ ብለን ለምን ንስሐ አንገባም እንዴ? የምን ቤተክርስቲያን አስጠብቅ ተዋጋ ምናምን ነው? ንስሐ ገባ አንተ ራሱ እንደዚህ ያልከው ሰውዬ። እንዴት ነው ነገሩ? ለምን ንስሐ ትሬንድ አይሆንም? እስኪ ከዛሬ ጀምሮ እስኪ ይሄ የእውነት አሁን ለሚሞቱ ወገኖች በቃ የእውነት ከልብ ተቆርቁረ ይሆን ደስ የሆነ ልብ አዝኖ አልበላህ አለ
ለምን ዋሻለን? አልበላ አልጠጣ አለ። እንደው ከዚህ ከቲክቶክ ያለፈ እንደው አንዱ ለደቂቃ እንኳን ስለ እነሱ ይሆን አስበህ እንኳን ትንሽ ደብሮ ያውቃል? ንስሐ እንግባ። ይሄ ሁሉ ከተሰማ ንስሐ መግባት ፈጣሪን በድዬዋለሁ ብለን ንስሐ እንግባ። በቃ ይሄ ነው ትሬንዱ። አሁን አዲሱ ትሬንድ ይሄ ነው። ተዋጋ፣ ተፋለት፣ ተቋረጥ እና እኛ ታዲያ ከገሬዎች በምን አነስነ? የሰይጣንን ነገር የምናራምድ ከሆነ ደም ማፍሰስ ለሰይጣን መገበር ከሆነ እነሱ ለሰይጣን ደም ሲያፈሱ እኛ ማበር እናፈስ ነው? ከመቼ ወዲህ ወንጌል እንደዛ የሚባል ትምህርት የለም። በቃ ተባለ እኮ ትሬንዲውን ንስሐ ልግባ፣ የኔ ኃጢአት ነው አገሬን የበደላት ወንድሜን መጠላት ነው ብለን ንስሐ እንግባ። እንዲህ ብቻ ነው የሚያተርፈን። እግዚአብሔር በቃ የሆነ ኃይል የሌለው ሆኖ ደካማ አምላክ ሆኖ ነው አንተም ትወጋለት። አሬ ኩይ ኧረ ዲስኩር እንዴ ከየት እንዴ እግዚአብሔርን ያላወቅነውን እግዚአብሔር መጽሐፍ ቅዱስ ላይ ምን እንደሚል ማናውቅ ሰዎች እምነታችን ዲፌንድ ከጴንጤ እምነታችን ዲፌንድ ማድረግ እንኳን አንችልም እንዴ ትብሉ በቃ ላይ ማርያም ታማልዳለች ብቻ በቃ እንኳን ምን ነው ነገር የለንም። ምንም ነገር ሳናውቅ እንኳን ተከራክረን እንኳን ተናግረን እንኳን ሃይማኖታችን ዲፌንድ ማድረግ ማንችል ሰዎች በቃ ለእግዚአብሔር የት መች ኑረንለት ነው የምንዋጋለትና ምን ሞትለት? እስኪ እንኑርለት መጀመሪያ። ሕፃናት ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አጠፋ? ምን አደረግን? ወዴት ምን አለ? ሌላ ሀገር የለም፣ ሌላ ሕዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታረደው? ይህ ነው መንግስትም ይስማ፣ የኦሮሚያ ሕዝብም ይስማ፣ የዓለም ሁሉ ሕዝብ ይስማ፣ የፌደራል መንግስትም ይስማ። ለምንድን ነው እስከመቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያው የወጣው? ሕዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ሕፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ሕዝብ የለንም፣ ሌላ ሕይወት የለንም። የተሾምንበት እኛ ለእኛ ነን። ልጆቻችን ለምን ይሞታሉ? አድራዋቀይ ገራምቲን ገረሞዴም የተጎዳ ህዝብ የሚፈልገው እንዲህ አይነት አባት በስም የሚያውቃቸው የተጎዱት ልጆቼ እነዚህ ናቸው ማለት የሚችል በእንባ ስለ ልጆቹ በግልጽ በአደባባይ መናገር የሚችል አባት፣ ሲጎዱም ደግሞ አሁን እያረጉ እንዳለው የሚረዳ የሚያግዝ አባት ነው የሚያስፈልገው። ጉዳት በየዘመናቱ አለ፣ ግን አባትነትን ጠብቆ ሲገኝ ትልቅ ነገር ነውና መውቀስ ብቻ ሳይሆን ማመስገንም ስለሚያስፈልግ እንደ ልጅም መታዘዝም ስለሚያስፈልግ ማለት ነው። የተጎዱ ወገኖቻችንን አስተባብረው እያገዙ ነው ያሉት አባታችን። እግዚአብሔር በእድሜ በጤና ያቆየልን። ሰኔና ሰኞ ገጥሞብናል፣ ምን እንጸልይ ነው እያላችሁ ያላችሁ? አዎ በደንብ አዳምጡ፣ ማስታወሻ ይዛችሁ ማለት ነው። መዝሙር 10 መዝሙር 58 እነዚህን እንቅልፍን ተወት አድርጎ ሌሊት ተነስቶ መድገም። ዳዊት ክፉ በደረሰበት ጊዜ ሰኔና ሰኞ ሲገጥምበት ያለፈበት ጸሎት ነው። ሰኔና ሰኞ ዛሬ ተገናኙ። ሰኔና ሰኞ በተገናኙ ጊዜ አባቶች እንደነገሩን አባቶች ሲሉን እንደነበሩ የፈተና የመከራ የስቃይ የችግር ጊዜ ነው ይላሉ። ከእንደዚህ አይነት ሐሰተኛ ትምህርቶች መጠበቅ መቻል አለባችሁ። ግማሹ ምን ይላልኝ? አባቶቻችን እንደነገሩን ሰኔና ሰኞ ሲገጥም ክፉ ዓመት ይሆናል ብሎ ይናገራሉ።
በመጀመሪያ ደረጃ የትኞቹ አባቶች ናቸው? ሁሉም እየተነሳ አባቶች እንዳሉ እንጂ ስም እየጠራ ቦታ እየጠቀሰ የሚናገር ሰው አላጋጠመኝም። ከዛ ባሻገር ደግሞ ሰኔና ሰኞ ገጠመ አልገጠመ፣ መች ኢትዮጵያ መከራዋ አባራ፣ መች ቤተክርስቲያን መቃጠሏ ምዕመኖቿ መታረዱ አቋመና ነው ሰኔና ሰኞን እስከሚገጥም ክፉ ቀን ነው ብለን የምንጠብቀው? እንዲሁም ደግሞ ቅዱስ ዳዊትም ሰኔና ሰኞ ገጥሞበት የጸለየው ጸሎት ነው እያላችሁ ዝም ብላችሁ ቃል እግዚአብሔርን የምትቸረችሩ እየከፋፈላችሁ ለዚህ ሰኔና ሰኞ ሲገጥም ይህንን ጸሎት አድርጎ ሳይገጥም ሳያድርጉ ነው ምዕመናን በዚህ ልክ በቃል እግዚአብሔር ላይ የምትዘባበቱ ቃል እግዚአብሔርን በፈለጋችሁ ትልቅ ሰፍታችሁን አለክታችሁ የምትናገሩ ሰዎች አደም ያዝ አለባችሁ። ምክንያቱም ቤተክርስቲያን ያላስተማረችውን ጊዜውን አይታችሁ ማንም ምንም አይለንም ብላችሁ የራሳችሁን ሐሳብ ታራምዱ። ቅዱስ ዳዊት ሰኔና ሰኞ ገጥሞበት ይህን ጸሎት ስላደረገ እናንተም ይህን ጸሎት ብታደርጉ ከዚህ ክፉ መከራ ታመልጣላችሁ። ምን አይነት አማርኛ ነው? ጸሎት ነው። ሁሉን ጸሎት የማድረግ ግዴታ አለብን። እኛ የቅዱስ ዳዊትን መዝሙር ይሄንን መርጠን አንዱን ትተን አናደርግም። በእለቱ አባቶቻችን በፍትሐ ነገሥት መጽሐፍ ላይ በየቀኑ ለክተው ሰፍሮ ያስቀመጡልን መዝሙረ ዳዊት አለ። በእሱ አማካኝነት መዝሙረ ዳዊት ሁሉን እንደግማለን እንጂ ይሄን ለወድ ቁርጠት ይሄን ለራስ ፍልጠት እያለን እየከፋፈልን ነው የምናነበው መዝሙረ ዳዊት ክፍል የለም። ሁሉ ያድነናል፣ ሁሉ ይጠብቀናል። ከዛም ባሻገር እንደዚህ አይነት ልምድ ክርስቲያኑ እንዲኖረው አታድርጉ። ሰኔና ሰኞ ለገበሬው ሳምንቱን ሙሉ የሚያርስበት ቀን ነው። ከዛም ባሻገር ደግሞ ሰኔም ሰኞም ግሳቸው ከአንድ የወጣ ስለሆነ የግሳቸውም ትርጓሜ መልካም ያማረ ማለት ነው። ከዛ ባሻገር ሰኔና ሰኞ ሲገጥም የኢትዮጵያ ታሪክ ላይ እንዲህ ተፈጠረ። ሰኔና ሰኞ ባልገጠመበት ጊዜስ መከራ አልነበረው ወይ? ያንንስ ምን ልትሉት ነው? ስለዚህ የምትፈልጉትን ነገር ከምትፈልጉት ነገር ጋር ያገጣጠማችሁ ባይድ የሆነ አምልኮ አታምጡ። ሰኔና ሰኞ ሲገጥም መከራ ይመጣል፣ ሳይገጥም መከራ የለም የሚል አማርኛ የለም። በቻለው አቅም እንደ ክርስቲያን ለመጣብን መከራና ለመጣብን ፍዳ ሁሉ በጸሎትና ከዛም በኋላ የሚጠበቅብንን ዝግጅት መወጣት ነው እንጂ የራሳችንን ሐሳብ እየቆነጻጸልን ቤተክርስቲያን ያላለችውን መጻሕፍት ያላሉትን አባቶች ያላሉትን አባቶች ብለዋል፣ መጻፍ ያላለው መጻፍ ብለዋል፣ ያልተነገረውን ቤተክርስቲያን እንዲህ ብላለች እያላችሁ የተናገራችሁ ምዕመኑን አታደናግሩት፣ ፍራቻ ውስጥ አትክተቱት። ሰኔና ሰኞ ሲገጥም ከሌላው ቀን የሚለይበት ምክንያት የለም። ያው ሌላው ቀን እንደሚገጥመው ይሄም ቀን ገጠመ። ከዚህ ውጪ ሌላ አስተምሮ ቤተክርስቲያን አላስተማረችንም፣ መጽሐፍ ላይም አላገኘንም። ስለዚህ በዚህ ልክ የምትነግዱ እናንተ አሳፋሪ ሰዎች ብታርፉና ምዕመናኑን ከማስፈራራትና ከማደናገር ስራችሁ ብትቆጠቡ መልካም ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሁሉ አዳርሱ። ገብታችሁ ዲን ስራ ዩቲዩብ ደግሞ ሰብስክራይብ አድርጉልኝ። ይቆያል።